ሕፃናቱን አብዝቶ መሸለም። በሙምባይ ከተማ የሚገኘው የዳርዳር ቅድስት ማርያም ካቴድራል በሙምባይ ሀገረ ስብከት የተቋቋመው የመጀመሪያው የማላንካራ ኦርቶዶክስ ሲሪያን ቤተክርስቲያን ነው። ቤተክርስቲያኑ እኔ ከተማርኩበት ዩኒቨርሲቲ ከ3 ኪሎ ሜትር በላይ ስለማይርቅ እንደፈለኩ ለመሄድ ከመቻሌም ባሻገር የሰንበትን እሁድ ቅዳሴ አስታውዬ አላውቅም። ከጓደኞቼ ጋር ሆነን ወደ ቤተክርስቲያን ስንሄድ መገለጫችን የሆነው ነጠላችን አይለየንም። በዚህም በብዙዎች መካከል ጎልተን እንድንታይ ከማድረጉም ባሻገር ከመካከላችን አንድ ሰው እንኳን ቢቀር ከቅዳሴ በኋላ የሚጠይቁን ብዙዎች ናቸው። ወደ ቤተ መቅደስ ስንገባ ሁሌም የሚደንቀኝ ነገር ከምንጣፉ በቀር ምንም አይነት መቀመጫ ወንበሮች አለመኖራቸው ነው። ለዚህም ትልቁ ምክንያታቸው በአምላካችን በእግዚአብሔር ፊት ለጸሎት ስንቆም እንዴት እንቀመጣለን የሚል ነው። ከዚህም ባሻገር በደቡብ ህንድ ከሬላ ግዛት ያየኋቸው የቤተ ክርስቲያን ምንጣፎች ከሰንበሌጥ ወይም ከስጋጃ የተሰሩ ሆነው ለመቆም የማይመቹ ናቸው። ይህም በጽናት የክርስቶስን መከራ እያሰቡ እየታገሱ እንዲጸልዩ ብርታት ይሆናቸዋል። በቅዳሴው መሃል 2 ጊዜ ካህኑ ተቀመጡ ብሎ ሲያዝ፣ አንድም ቅዳሴው መሃል ላይ ወንጌል ከተነበበ በኋላ ለትምህርት፣ አንድም ቅዳሴ አልቆ ለማስታወቂያ እንጂ ማንም በፈቃዱ አይቀመጥም። በአቅመ ደካሞችና የጤና እክል ላለባቸው ጥግ ላይ የተዘረጉ ጥቂት ወንበሮች ኖረው እኔ ባደረግኩት ቅኝት የሚቀመጡ ሰዎች በቅዳሴ ሰዓት አይታዩም። ከዚህ ባሻገር በጥሩ ወታደራዊ ስነ ምግባር የሰለጠኑ በሚመስል ሁኔታ ከሕፃናት ጀምሮ በወንዶች ሆነ በሴቶች መቆሚያ የሚያስቀድሱት ምዕመናንና ምዕመናት የሚሰሩት ቀጥ ያለ ስርዓት ያለው ሰልፍ ልዩ ውበት ይሰጠዋል። ቀድሞ የመጣ ሰው ከቆመበት በግራና ቀኝ ጎኑ እየተቆመ ቀጥ ያለ ረድፍ ይዘው መስመሩ ሲያልቅ ሌላ ረድፍ ከኋላ እየተቀጠለ በመደዳ እንደተተከለ ዛፍ በስርዓት መቆም ለቅዳሴው ልዩ ውበት ይሰጠዋል። የማላንካራ ቤተክርስቲያን ሕፃናት የነገ ተረካቢ መሆናቸውን በአግባቡ በመረዳት ልዩ ትኩረት ሰጥታ ትንቀሳቀሳለች። በተለይ ለሰንበት ትምህርት ቤት ስርዓት ትምህርትና ቀረጻ በየደረጃው ከማስተማር ባሻገር ለሕፃናቱ የሚያስተምሩ መምህራን በዕድሜ ትልልቆችና ወላጆች ሲሆኑ በአስኳላ የትምህርት ዘርፍም እስከ ፕሮፌሰርነት ሙያ ያላቸው ይገኙበታል። ሕፃናቱን በሰንበት ትምህርት ቤት መንፈሳዊ ትምህርት ከማስተማር ባሻገር በተለያዩ የተሰጥኦ ስራዎች፣ በቋንቋ ክህሎት፣ በትምህርት መጽሐፍ ቅዱስ ጥናት፣ በመዝሙር፣ በስነ ጽሑፍ ወዘተ ላይ ታላላቅ መምህራንን በመጋበዝ እንዲማሩ በማድረግ በዓመት 2 ጊዜ በቅዳሴ ላይ የተለያዩ የዋንጫና የሜዳሊያ ስጦታዎችን እየተሸለሙ ያበረታቷቸዋል። ለትልቅ ዓላማም ያዘጋጇቸዋል። ለዚህም ነርሰሪ፣ ኬጂ፣ 1ኛ፣ 2ኛ ክፍል እያሉ የሚያስተምሩ ሲሆን ሲሸልሙም በተለያዩ ዘርፎች በመሸለም በልዩ ሁኔታ ሁሉንም ሕፃናት ያበረታቷቸዋል። እንደ ማሳያ ከ1ኛ ክፍል በእንግሊዘኛ ቋንቋ፣ በማላያላም ቋንቋ፣ ይህ ቋንቋ የከሬላ ግዛትና የቤተ ክርስቲያኑ የአገልግሎት ቋንቋ ነው። በስዕል፣ በሙዚቃ፣ በግጥም፣ በእጅ፣ በስነ ጽሑፍ፣ በታሪክ፣ በመጽሐፍ ቅዱስ ጥናት ከ1ኛ እስከ 3ኛ የወጡ እያሉ ብዙ ሕፃናትን እንዲሸልሙ ያደርጋሉ። እንደ ማሳያ እኔ በጠቀስኳቸው ርዕሰ ጉዳዮች ላይ እንኳን ቢያንስ አንድ ሕፃን በአንድ ውድድር ይሸለማል ብንል ከአንድ ክፍል 24 ሕፃናት ተማሪዎች ተሸለሙ እንደማለት ነው። ይህም የልጆቹን ሁለንተናዊ አቅም ከማሳደጉ ባሻገር በአስኳላ ትምህርት ቤት ተወዳዳሪ እንዲሆኑ ያስችላቸዋል። እነዚህ ሕፃናት በቤተክርስቲያንና በወላጆቻቸው ፊት እየተመሰገኑ እየተባረኩና እየተጨበጨበላቸው ሲሸለሙ እንኳን ለነርሱ የአዋቂንም ልብ ሐሴት ያሞላል፣ ለቀጣይም ሥራ ያበረታታል። የቤተክርስቲያኗ ተልእኮ እያደገ የሚሄደው በልጆች ማደግ ጭምር እንደሆነ በጥልቀት የተረዳችው የማላንካራ ኦርቶዶክስ ሲሪያን ቤተክርስቲያን ከሕፃናት ጀምሮ በየደረጃው በእንዲህም ሁኔታ የምታበረታታው የከፍተኛና 2ኛ ደረጃ ትምህርታቸውን ሲጨርሱም አክብራ በልዩ መርሃ ግብር ሊቃነ ጳጳሳት በተገኙበት ልዩ ሽልማት ትሰጣቸዋለች። በዩኒቨርሲቲ ትምህርት ቆይታቸውም የተለያዩ ፕሮጀክቶችን በመቅረጽ እንደ አስፈላጊነቱ የገንዘብ ድጋፍን ታደርግላቸዋለች። ለዚህም ይመስለኛል ኦርቶዶክሳውያን በብዛት በሚገኙበት
የደቡብ ህንድ ከሬላ ግዛት ያለው የትምህርት ተደራሽነት ከ96% በላይ ነው የሚባለው። አንድም በሌላ መንገድ በዚህ መጽሐፍ እንደተገለጸው የማላንካራ ቤተክርስቲያን ሊቃነ ጳጳሳት ቢያንስ የመጀመሪያ ዲግሪያቸውን በአስኳላ ትምህርት ዘርፍ አላቸው። መንፈሳዊ ኮሌጅ ለመግባትም በአስኳላ ትምህርት ዲግሪ መኖሩን እንደ አንዱ መስፈርት ይጠቀሙበታል። ይህ ሁሉ የሚያስተምረን እኛ ብዙ መስራት እንደሚጠበቅብን ነው። ልጆቻችን ዛሬ በትክክለኛው መንገድ ካልመራናቸውና አቅጣጫቸውን ካላሳየናቸው መንገድ ቢስቱ ተጠያቂዎቹ እኛ ነን። የባዕድ እምነት እንደ አሸን በፈሉባት ህንድ ማላንካራውያን ልጆቻቸውን በስርዓትና በእውቀት የሚያሳድጉ በበረሃ ምንጭ የተመሰሉ እነዚህ የማላንካራ ኦርቶዶክስ ምዕመናን ምንኛ የታደሉ ናቸው። በእኛ ሀገር ሁሉም ወላጅ ልጁን ይወዳል። ምንም ሳይኖረው ለልጁ የተሻለ ለማድረግ ሌት ተቀን ይጥራል። ጥርቱን አሟልቶ ለልጁ ነገ ይባክናል። ልጁ ጥሩ ትምህርት እንዲያገኝ እንዲማርለት ብሎ በየቀኑ አንጀቱን አስሮ ለልጁ ከፍተኛ ወራዊ የትምህርት ክፍያ ይከፍላል። በጣም የሚያሳዝነው እንደ ወላጅ ለልጆቻችን ብለን ቀንና ሌሊት እየባከንን ለልጆቻችን የሚሆን ጊዜ ግን እናጣለን። አብዛኛው ወላጅ በትምህርት ቤት የሚጠየቀውን ለልጁ ስለከፈለና ልጁ የጠየቀውን ስላደረገለት ብቻ ጥሩ የሚሆንለት ይመስለዋል። ወላጅ የእኔ ልጅ ጥሩ ነው እያለ የራሱን ልጅ ትክክለኛ ማንነት ሲያውቅ ልጁ ሲያድግ ተጣሞ ላይቃና ሆኖ ያየዋል። ዛሬ ከአንደኛ ደረጃ እስከ ዩኒቨርሲቲ ተማሪዎች ብሎም ከተመረቁም በኋላ የሚያደርጉት የጥፋትና የኃጢአት ሥራ ሲታይ እንዲህ አይነት ነገር በሀገራችን አለ እንዴ እስክንል ድረስ ጆሮን ጭው የሚያደርጉ ነገሮች እዛም እዚህም በስተው ይታያሉ፣ ይሰማሉ። ይህንን የጥፋት መንገድ ዝም ብሎ ከማውገዝ ባሻገር ለምን ሆነ ብለን ቆም ብሎ ማሰብና ከስር መሰረቱ መነሻውን በማጥናት መፍትሄውን በመፈለግና የመፍትሄው አካል በመሆን ልጆቻችንና ራሳችንን ልንጠብቅ ይገባል። በልጅነታቸው ከቤተ እግዚአብሔርና ከሰንበት ትምህርት ቤት አርቀናቸው እንዴት ስነ ምግባር ያላቸው ፈሪሃ እግዚአብሔር ያደረባቸው ልጆችን የምንጠብቀው? እንዴት ያልዘራነውን ለማጭድ እንመኛለን? በሰንበት ትምህርት ቤቶቻችን ጥሩ መሆንና መልካም ዜጋን እንዲያፈሩ እንደ ማላንካራውያን ምሁራን፣ ዶክተሮችና ፕሮፌሰሮች፣ እናቶችና አባቶች ጊዜ ሳንሰጥ ዕውቀታችንን ሳናካፍል መንገድ ሳናሳያቸው ሳንመራቸው እንዴት ሰንበት ትምህርት ቤቶችን ልንነቅፍና መልካምን ነገር ብቻ ለመጠበቅ ሞራል ይኖረናል? መጠየቅ ያለብን ነገር እንዴት ያላስቀመጥነውን ለመቀበል ድፍረት አገኘን? እንዴትስ እኛ ለአገልግሎቱ ትንሽ ጊዜ ለመስጠት ፍላጎት ሳይኖረን ሌሎች ብቻቸውን መልካም ለውጥ እንዲያመጡልን እንጠብቃለን የሚለው ነው። ዛሬ ላይ በየመንገዱ የምናያቸው የዛፎችና የፍራፍሬዎቹ ውበት የመጣው በለመለመው አዲስ ቅጠል ብቻ ሳይሆን ባረጁትም ስሮች ትጋት ጭምር መሆኑን መዘንጋት የለብንም። ስር የሌለው ዛፍ መልካም የሆነ ቅጠልና ፍሬ ሊሰጠን አይችልምና ስሮቹ ከሰንበት ትምህርት ቤት ከቤተ ክርስቲያን እየራቁ እንዴት ዛፉ ደረቀ? ለምን ቅጠሉ አልለመለመም? ፍሬውስ የት አለ? እያሉ መጠየቅ አይቻልም። ልምላሜና ፍሬ ያለ ስር አይሆንምና ትላንት ያባከናቸው ጊዜዎቻችንን ለትምህርት አድርገን ከፊት ለፊት ያሉትን መልካም ዕድሎችን በመጠቀም እያንዳንዳችን ወስነን ለልጆቻችን መልካምነትና ለነገ ማንነታቸው ዛሬ ላይ ልንሰራ ይገባናል። እኛ ዛሬ ላይ ልጆቻችንን ሳናቃና ማንም ነገ ሲጣመም ሊያቃናው አይችልም። ትላንት በቸልታ ያለፍናቸው ብዙ ጉዳዮች ዛሬ ላይ በፖለቲካውም ሆነ በኢኮኖሚው ዘርፍ ትልቅ ዋጋ እያስከፍሉን ይገኛሉ። ዛሬ ላይ ችላ ያልናቸው ጥቃቅን ነገሮች ነገ ላይ ሀገርና ቤተክርስቲያንን እንደሚያፈርሱ መዘንጋት የለብንም። ሁላችንም ለገዛ ልጆቻችን መልካምነት ብለን በአጥቢያችን በተለያዩ ዘርፎች ተደራጅተን ልጆቻችንን በየደረጃው እያስተማርን እያበረታታን የነገ አቅጣጫቸውን እያሳየን የዓላማ ሰው ካደረግናቸው በሌሎች ልጆች ሰምተን የተሳቀቅንባቸው የጥፋት የኃጢአት ድርጊቶች ነገም ከነገ ወዲያም የኛ ልጆች ላለማድረጋቸው ምንም ዋስትና የለንም። ጨው
ለራስ ስትል ጣፍጥ እንዲሉ አበው እኛም የምናገለግለውንና የምንሰራውን ለራሳችን ብለን መሆኑን ለአፍታም መዘንጋት የለብንም። ቆየን።